ጽዳት እስከ ማጽዳት ድረስ እንጀራም መሸጥ ይሰሩ ነበር። ቀንደኛ የማንቸስተር ደጋፊ ነኝ እኔ። ከ22 ዓመት በኋላ ዋንጫ ስላገኙ አይከፋንም እኛ የማንቸስተር ደጋፊዎች። ትምህርት እስከ መከልከል ድረስ ደርሰው ነበር። ያው እየተገባ አይደለም አዲስ አበባ ላይ ለምንድን ነው አልኩት። አሁን ደግሞ ስላሉበት እናውራ እስኪ ስለ ባህልና ስፖርት ሚኒስቴር። ተምረን እዚህ ደርሰናል ማለት ነው በሱ ኃይል። የመጀመሪያ መሆን ምን አይነት ስሜት አለው? በወይዘሮ መቅረት አልፈልግም። የኔ አለቃ ምን ታደርጋለች እንዲህ በሶፍት ጠራርጋ ላጸዳሽም እንደማለት ታስቀምጥልኝ ነበር ሁሌም ሲሄድ ማለት ነው። ለመላው ህዝበ ሙስሊሙ በሙሉ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት እንዲሆንላችሁ እንመኛለን። ዛሬ በዓልን ለማክበር የተገኘነው ደግሞ የፌዴሪ ባህልና ስፖርት ሚኒስቴር የባህልና ቋንቋ ሚኒስትር ዴኤታ ክብርት ነፊሳ አልማህዲ ጋር ነው የምንገኘው። በዓልን ከሳቸው ጋር በቆንጆ ሁኔታ እናሳልፋለን። እናንተም ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። በያላችሁበት መልካም የአረፋ በዓል ይሁንላችሁ። ኑ አብረን እንግባ። ክብርት እንኳን አደረሱት። እንኳን አብሮ አደረሰ። ፈቃደኛ ስለሆነ በመጀመሪያ በጣም ነው የማመሰግነው። እኔም ስለመጣችሁ አመሰግናለሁ። እሺ በዓል እንዴት ነው የሚያልፈው? አረፋ በአሪፍ ነው የሚያልፈው። እንግዲህ ሃይማኖታዊ ይዘቱ በአረፋ ቀድሞ 10 ቀን ጾም አለው። ስለዚህ ከ10 ቀን በፊት ያው ይጾማል። በነጋታው ደግሞ እስከ 3 ሰዓት ምንም ሳይቀመስ ነው የሚያልፈው። አረፋ ዕለት ከዛ በኋላ ነው የሚበላው ማለት ነው። ከቤተሰብ ጋር እንዴት ነው የሚያከብሩት በዓልን? አሁን እንግዲህ እርሶ ስራ አለ፣ ከዛ ደግሞ ከቤተሰብ ጋር ሄዶ ማሳለፍ አለና እንዴት ነው የሚያልፈው? አረፋ በራሱ ሃይማኖታዊ ይዘቱ ከሰው ጋር እንድታሳልፊ ነው የሚያዘው። ይታረዳል እንዳልኩሽ ከ3 ሰዓት በኋላ ነው የሚታረደው። ያ የሚታረደው ደግሞ አቅመ ደካማ ሰዎችን እንድታይ ነው የሚያደርገው። ስለዚህ እርዱ 3 ቦታ ነው የሚከፈለው። አንዱ ለጎረቤት ተሰርቶ ከጎረቤት ጋር እዛ አካባቢ ካለው ማህበረሰብ ጋር የምትመገብ ይሆናል። አንዱ ደግሞ ለአቅመ ደካማ ተከፋፍሎ የሚሰጥ ነው። ከ3 የተከፋፈለውን አንዱን ብቻ ነው ወደ ቤት ውስጥ መግባት የሚፈቀደው የምታስገቢ ማለት ነው። እና ይሄ ራሱን የቻለ ሃይማኖታዊ ይዘቱም እንዳለ ሆኖ ከምንም በላይ ደግሞ የመደጋገፍ እሴታችንን ከፍ የሚያደርግ ነው ማለት ነው። እና አረፋ በራሱ ጊዜ ከሰዎች ጋር እንድታሳልፊ ነው የሚያስቀምጠው ማለት ነው። እና ከሰዎች ጋር ነው የምናሳልፈው። በልጅነት የነበረ ትዝታ ምን ይመስላል? አረፋ ሲመጣ አዲስ ልብስ መገዛት አለ እንዳሉኝ ደግሞ ውርዱም አለና በልጅነት የነበረው ትዝታ ምን ይመስላል? አረፋ ያው በልጅነት ያለው ትዝታ ትዘጋጃለሽ እንደተባለው ቅድም እንዳልኩሽ ነው። ያው ጾም ነው። ጾም ስለሚሆን ለየት ያለ ዝግጅት አለው። በእለቱ እንግዲህ ከጾም በኋላ የሚበሉ ነገሮች ይለያያሉ። እንደየቤቷ ወይ ደግሞ እንደየአካባቢ ይለያያል። አሁን እኛ አካባቢ ባህላዊ ምግብ አለ። ያ ባህላዊ ምግብ ይዘጋጃል። እኛ ቄንቄስ ነው የምንለው። አሁን ግን በጣም ዘመናዊ ሆኖ ደግሞ መድኃኒትም ጭምር ነው። ኒውትሪሽን ቫልዩ በጣም ከፍ ያለ ነው ተብሎ ደግሞ በጣም እየተዋወቀ ነው ያለው። ይሄ ዌካ የሚባል ወይ ደግሞ ኦክራ በእንግሊዘኛ ወይ ደግሞ ሌዲስ ፊንገር የሚባለው ምግብ አለ። ለኛ እሱ ከልጅነታችን ጀምሮ ባህላዊ ምግባችን ነው። በገንፎ ነው የሚበላው። እሱ ወጥ በስጋ ነው የሚሰራውና ልክ ከሰላት እንደተመለስን እሱን ነው የምንቀምሰው ማለት ነው። ከዛ በኋላ ያው መሯሯጥ አለ። በእኛ ባህል ደግሞ ትንንሽ ልጆች ወይ ደግሞ በእድሜ ዝቅ ያሉ በእድሜ ከፍ ያሉ ሰዎችን ሄደው ዚያራ ያደርጋሉ። በጠዋት ተነስተሽ ሄደሽ ነው ዚያራ የምታደርጊው። እንግዲህ እኔም የተወለድኩበት አካባቢ ቤተሰቦቼም ስላሉ ዘመዶቼም ስላሉ በጠዋት ተነስቼ ያው ዚያራ ነው የማደርገው ማለት ነው። እና ከልጆች ጋርም ትጫወቻለሽ፣ ብዙ ነገር አለ።
በጣም ደስ ይላል። የልጅነት ትዝታ እኮ አይረሳም። በተለይ ደግሞ በዓል ላይ በጣም ብዙ ትዝታ አለው። እንግዲህ እርሱ አሁን የሚመሩት የደረሱበት ቦታ አለ፣ ግን ደግሞ በልጅነት ጊዜዎት ትምህርት እስከ መከልከል ድረስ ደርሰው ነበረና እስኪ ስለሱ ይንገሩን። ትምህርትኛ አካባቢ ጋር እንግዲህ ትንሽ ለየት ይል ነበር። የኛ አካባቢን ብቻም ሳይሆን ክፍለ ሀገር አካባቢ ለሴት ልጅ ትምህርት ቻሌንጅ ነበረ። ከዛ ውስጥ አንዷ ምን ነኝና ነማዘር ጋር ምንም ችግር የለም። እናቴ ያው ትምህርት እንድማር ትፈልጋለች፣ ቤተሰቦቼ ትምህርት እንድማር ይፈልጋሉ። ግን ደግሞ የአንዳንድ የአካባቢ ማህበረሰብ ጫና አለ ማለት ነው። ስለዚህ ትምህርት ቤት ስንሄድ ሴት ልጅ ያው ተምራ በሰላም ወደ ቤቷ ትመለሳለች የሚል እሳቤ አልነበረም፣ እንዳሁን አይደለም። ሴት ልጅ ትምህርት ቤት ስትሄድ ተፈለገ ወይ ደግሞ ላልሆኑ ወይ ደግሞ የስነ ምግባር ጉድለት ይታይባቸዋል ተብሎ ነው የሚታሰበው አንዳንድ ማህበረሰብ ውስጥ ማለት ነው። ስለዚህ የኔ ማህበረሰብ ደግሞ ከዛ ውስጥ ያው ሃይማኖቱም አለ ባህሉም አለ። ሴት ልጅ ያው ተከብራ ቤት ውስጥ መቀመጥ እንዳለበት ነው እሴቱ የሚያስቀምጠውና ምናልባት እዛ ሄዳ ከመጣች ትበላሻለች የሚል እሳቤ ነው እዛ ጋር የነበረው። እንግዲህ ሆኖም ግን ያው ትምህርቱን ቀጥዬዋለሁ። ብዙ ቻሌንጅ አሳልፌያለሁ። ብዙ ጫናዎች አሉት። ኢቭን መንገድ ላይ ስታወሪ ራሱ በሰላም ያወራሽ አይመስላቸውም። እንዲሁም ደግሞ ትምህርቱን ተምረሽ በሰላም የምትመለሽ አይመስልም። በቃ በዛው መጥፋት ወይ ደግሞ ክብር የሚያጎድል ነገር የምትሰሪ ነገር ስለሚመስል በዛ ሰዓት እንደዛ ነበረ። ያው ጎረቤቶች ነማዘርን እቺ ልጅ ለምንድን ነው ትምህርት ቤት የምትሄደው? ትምህርት ተምሮ የት ይደርሳሉ የሚል እሳቤም ነበረ። እርግጥ ይሄ በማህበረሰቡ ብቻም ሳይሆን ኢቭን የሚያስተምሩሽ መምህራንም ይሄን እሳቤ ይዛሉ። ብትማሩ የትም አትደርሱም፣ እስከ 5 እስከ 6 ነው ትምህርቱን ተምረሽ የምትጨርሺው። ከዛ በኋላ ማቋረጥ አለ፣ ታገቢያለሽ ምናምን የሚባል ነገር አለ። ግን ደግሞ አልহামዱሊላህ ያው አላህ ነው የሚያደርገው ሁሉንም ነገር በፈጣሪ ኃይል። እንግዲህ ትምህርቱን ተምሬን የጎበዝ ነበርኩ። ባይዘው ትምህርት ላይ ብዙም የአካዳሚክ ችግር አልነበረብኝም። ተፎካካሪ ነበርኩ ከመማራቸው አብሮኝ ከነበሩት ተማሪዎች ጋር። እንግዲህ ጥሩ ነው ተምረን እዚህ ደርሰናል ማለት ነው በሱ ኃይል በፈጣሪ ኃይል። አዎ መቼም በጣም ብዙ ጣውረድ ይኖረዋል በዛ ውስጥ እርሶም ያለፉት ጣውረድ ይኖራል። ዛሬ ላይ ደግሞ እዚህ ጋር ደርሶ ደግሞ ለብዙ ሴቶችም መማሪያ መሆን በጣም ትልቅ ነገር ነው። ከዛ ውጪ እዛ በሚማሩበት ወቅት ብዙ ስራዎችን የሚሰሩ እንደነበረ ሰምቻለሁ። ጽዳት እስከ ማጽዳት ድረስ እንጀራም መሸጥ ይሰሩ ነበርና እስኪ ስለሱ የሚያጫውቱን። አው እሱ ያው ጥንካሬ ነው የሚፈልገው፣ ጥገኝነት። በተለይ ለአሁኑ ትውልድ ጥገኝነት ምንም ማለት አይደለም፣ መስራት አለብሽ። እኔ አሁን ያኔ መተዳደር አቅቶኝ አይደለም ያን ሁሉ ስሰራ የነበረው ማለት ነው። ፋዘር ደህና ነበረ፣ ቤታችንን ማስተዳደር ይችላል። ግን ደግሞ እኔ ከነሱ ብዙም አልፈልግም ነበረ። ልክ እንደዚህ እኮ የተመቻቸም ህይወት አልነበረም በእኛ ጊዜ። ቤት ውስጥ አይደለም ውሃ የምትቀጂው፣ ቤት ውስጥ እንጀራ በኤሌክትሪክ አይደለም የምትጋግሪው። ሁሉም ነገር የተመቻቸ አይደለም። ትሄጃለሽ፣ ውሃ ቀርተሽ ታመጫለሽ፣ እንጨት ሁሉ ትለቅሚያለሽ። ከዛ በኋላ ያ የተባለውን ነገር እንጀራውን እንጋግራለን፣ እንሸጣለን። ኢኮኖሚካሊ ራሴን ይችላለሁ። ከራሴም አልፌ እኔ ለማዘርም እሰጣት ነበር ማለት ነው ብር። እኔ ከፋዘር ብዙም ብር ወስጄ አላውቅም። እኔ ነኛን ሁሉ የምሰራው። እህቶቼ ልክ እንደዚህ እንትን አላሉም። እውነቱን ለመናገር እነሱ ያው ራሳቸውን ከፋዘር ጠብቆ ነው ሁሉም ነገር እንትን የሚሉት። እኔ ግን ብዙ ስራ ሰርቻለሁ ልልሽ ፈልጌ ነው። ሽምብራም እሸጣለሁ፣ እንቁላል ሁሉ ቀቅለን እንሸጣለን፣ እንጀራው ይጋገራል። ይሄን እየሰራው ራሴን የፈለኩትን ነገር ተጠቃሚ ነበርኩ ማለት ነው። የግድ ከቤተሰብ ካጣው በራሴ ጊዜ ከራሴ ፋይናንስ ላይ እጠቀም ነበር። የምፈልገውን ነገር ለማድረግ የሚገድበኝ ነገር አልነበረም። ቤተሰብንም ማገዝ፣ ኃላፊነትን መሸከም፣ ያኔ ነው እኔ ኃላፊነትን መሸከም የጀመርኩት ማለት ነው በልጅነቴ። ስለዚህ የጽዳቱም ጉዳይ እንደዛው እየተማርኩ ነበር ማጸዳው። እድሉን አገኘው፣ ተወዳደርኩ መንግስት መስሪያ ቤት። ስለዚህ እድሉን ሳገኝ ያው ጧት ጧት እሄዳለሁ ቢሮ።
መንግስት ሰራተኛ ነኝ ማለት ነው። ተማሪም ነኝ። ስለዚህ ጠዋት ሄጄ አጸዳለሁ። ከ2 ሰዓት በፊት ጨርሼ ትምህርቱ የሚጀምረው ደግሞ 2 ሰዓት ተኩል ነው። ስለዚህ 2 ነገር አስኬድ ነበር ማለት ነው። እና አጸዳለሁ፣ ከዛ ትምህርት ቤት እሄዳለሁ፣ ከትምህርት ቤት ደግሞ እመጣለሁ። ግን ምን ቻሌንጅ ነበረው? እኔ ለትምህርቱ ስለሆነ ትኩረት የምሰጠው ቶሎ ወደ ትምህርት ቤት ለመሮጥ ስታጸጂ ሲሚንቶ አይደለም አፈር ነው። አፈር ስለሆነ ልክ ታጸጃለሽ፣ ያጸዳሽው ነገር ቀጥታ ወንበር ላይ ነው አቧራው መልሶ ስለምዘጋው ማለት ነው። በሩን ዘጋለሁ፣ ይቦንላ ሶፋው ላይ ቁጭ ይላል አቧራው እንዳለ። ስለዚህ ሲሄድ የኔ አለቃ ምን ታደርጋለች? እንዲህ በሶፍት ጠራርጋ ላጸዳሽም እንደማለት ያው ታስቀምጥልኝ ነበር ሁሌም ሲሄድ ማለት ነውና ያው እንዳላጸዳው ነው የሚቆጠረው። እኔ እለፋለሁ ግን ደግሞ አቧራው ደግሞ መልሶ ያሳጣኝ ነበርና ያ አገልግሎት ስለተሰጠ ነው ዛሬ ጽዱ የሆነ ቦታ ላይ የምንቀመጠው። ግን የቻልኩትን እኔ ራሴ አጸዳዋለሁ ማለት ነው። ለምሳሌ ቢገባ ባዮ እኔ በራሴ ለምን አላጸዳሽም አይደለም፣ ያኔ ስላየው ተሞክሮ ጥሩ ነው ለማለት ፈልጌ ነውና እኔ ለራሴ ያለፍኩበት ስለሆነ አሁን ባዮ በራሴ አጽድቼ ቁጭ እላለሁ እንጂ አላሸማቅቅም ማለት ነው ሰውን። ስለዚህ ዛሬ ደግሞ በልጫታለሁ በፈጣሪ ኃይል። ሰው የት እንደሚደርስ ስልጣን ከፍት ያለሽም ዝቅት ያለሽ፣ ገንዘብም ከፍት ያለሽ ዝቅት ያለሽ፣ ግን ደግሞ ስታገኚ ያው ገርተሽ መጠቀም መቻል አለብሽ ማለት ነው። ገንዘቡንም ስልጣኑንም በአግባቡ በልኩ መጠቀም እንዳለብን ያስተምራል እዚህ። ሴቶች ደግሞ ያው ተስፋ መቁረጥ እንደሌለባቸው አሁን እኔ በዛ ሰዓት ቸገር ነበረ በጣም እንዲህ አርጋለች እንዲህ ያደረገች ኢቭን መንገድ ላይ እየሳኩ እኔ በተፈጥሮዬ ከሰው ጋር በጣም ተግባቢ ነኝ። ፈጣሪ የሰጠኝ ጸጋ መንገድ እየቆምኩ ነው የሚሄደው። እዚህ ትንሽ እሄዳለሁ፣ ሰው ካገኘው ቆማለሁ፣ ስቃለሁ፣ አልፋለሁ። ምራመድበት ቦታ ላይ ከሰው ጋር በጣም ማህበራዊ ግንኙነቴ በጣም ከፍ ያለ ስለነበረ የሚያወራሽ ሁሉ ለሌላ ነገር የሚያወራሽ ነው የሚያስመስልብሽ ማለት ነው። ሄዶ ይነገራል ለማዘር ይሄው እንደዚህ አርጋለች፣ እንዲህ ስቃለች፣ እንዲህ ቁማለች ምናምን ብዙ ነገር በእውነት ኢቭን የትዳር ፍላጎት እንኳን ሳይኖረኝ ልታገባ ነው ሁሉ ተብሎ ነበረ። ግን እኔ ላገባም አልነበረም። እኔ አላማዬ ትምህርት ነበረ። ከዛ በኋላ ደግሞ ትምህርት ቤት ሲሄድም ስወጣም የሆነ ታናሽ እህት አለችኝ፣ እሷ ሁሉ እንድትከታተለኝ ይደረግ ነበር ማለት ነው። እርግጥ ያ ሁሉ የተደረገው እኔም ጥሩ እድገት እንዲኖረኝና ጥሩ ስነ ምግባር እንዲኖረኝ የተከበረ ቤተሰብም ያው ክብሩን ጠብቆ እንዲሄድ ነው። ጥላቻ ነው ብዬ አላስብም። ግን የግንዛቤ እጥረቶች አሉ። አሁን ያሉት ልጆች ሴቶች እድለኞች ናቸው። ቢያንስ ከህፃንነታቸው ጀምሮ ስለ ትምህርት ምንነት ማህበረሰብ ውስጥ በጣም ሰርጾ ገብቷል ማለት ነው። ትምህርት መማር ይቻላል። አሁን ሴት ልጅም ሄዳ ለትምህርት እንደምትሄድ ይታወቃልና መጋፈጥ መቻል አለባቸው። ፈተናዎችን እንደ እድል መጠቀም መቻል አለባቸው የሚል እንትን ነው። ያኔ ባልተማረ ማህበረሰብ ውስጥ እዚህ መድረስ ማለት ለኔ በጣም ትልቅ ነገር ነው። እንግዲህ ቤንሻንጉል አካባቢ ከቤንሻንጉል መጥቼ ባህልና ስፖርት ሚኒስቴር ነው አሁን ያውም ደግሞ የባህልና ቋንቋ ልማት ዘርፍ ነኝ ማለት ነው። በተቻለኝ መጠን ባለማወቅ ካልሆነ በስተቀር በማወቅ የማጠፋው ነገር የለም። ፈርቴን በጣም እጠቀማለሁ። ሆን ብዬ ልግምተኛ አልሆንም ማለት ነው። በቻልኩት አይ ፈርቴን ስራዬ ላይ ነው እኔ ትኩረት የማደርገው። ቻሌንጆችን በዛው በቃ በስራዬ ላይ አንድ ውድቀት እንዲመጣ አልፈልግም። የተሰጠኝን ተልኮ ቆጥሬ የተረከብኩትን ቆጥሬ ማስረከብ እፈልጋለሁ ማለት ነው። በዛ ልክ ተጠያቂነትም ጭምር ኃላፊነት ስላለ እንደ ሴት አንድ እሱን እንደ መጣውበት አካባቢ እጋፈጣለሁ። ሁለተኛ ነገር ደግሞ በሴትነቴም እጋፈጣለሁ። የተሰጠኝን ኃላፊነት በጣም መወጣት አለብኝ ብዬ አስቀምጫለሁ ለራሴ ማለት ነው። ቃልም ገብቻለሁ። ለምንድነው ሴቶች ይሄም ሲወርድ ሲዋረድ የመጣው ለኛ ያለው አመለካከት ሴቶች አይችሉም የሚለው እርግጥ አሁን ቀርቷል። ክቡር ጠቅላይ ሚኒስትራችን ለሴቶች ብዙ እድል በመስጠት ይሄን ሐሳብ እያስቀሩ ነው ያሉት። ቀርተዋልም። ምክንያቱም ሴቶች በተቀመጡበት ቦታ ላይ
አላሳፈራቸውም። እየሰሩ ነው ያሉት፣ ውጤታማ እየሆኑ ነውና እኔም በሴትነቴ የተሰጠኝን ቦታ አልቻለችም እንዲባል አልፈልግም። አልቻለችም ከተባለ ከኔ ኋላ ያሉ ሴቶች ይጎዳሉ ማለት ነው። እኔን መሆን የሚፈልጉ ሴቶች ይኖራሉ አይደለ? ስለዚህ እኔን መሆን የሚፈልጉ ሴቶች ደግሞ እኔ ውጤታማ ሁኜ ስወጣ ነው ሌላ ተተኪ ማፍራት የምችለው ማለት ነው። እኔ እዚህ ጋር ማበላሽ ከሆነ ይሄው ተሰጥቷቸው አልቻሉም የሚል ነገር እንዳይመጣ በሴትነቴም ደግሞ ለሌሎች ሴቶች ደግሞ እንከን እንዳልሆን ወይ ደግሞ መሰናክል እንዳልሆን የበለጠ እሰራለሁ ማለት ነው። በጣም ደስ ይላል ክብርት። እርስዎ እንግዲህ እዚህ ጋር ከመድረሰው በፊት በጣም ብዙ ስራዎችንም ሰርተዋል። አሶሳ ዩኒቨርሲቲም ሰርተው ነበረ፣ ሌሎችም ደግሞ እንግዲህ ኃላፊነት ቦታዎች ላይ ሰርተዋልና እስኪ ስለሱም ያጫውቱን። አዎ እንግዲህ አሁን ሰው ራሱን እንትን ማድረግ አይችልም። እኔ እንደዚህ ነኝ ማለት አልችልም። ቅድም እንዳልኩሽ ነው የሰራውባቸው ቦታዎች ላይ በተቻለ መጠን አሻራዎችን አሳርፋለሁ የቻልኩትን ማለት ነው። ምን ቢያንስ እሷ ምን ነበረች የሚል ነገር ከሰራተኞቼ ጋር መጣላት አልፈልግም። የቦስና የታች ሰራተኛ የሚል ነገር አልወድም እኔ በተፈጥሮዬ። ምክንያቱም ሰው ነው፣ ለሰው አለቃ መሆን ያለበት ስራው ነው ብዬ አስባለሁ። መሆንም ያለበት እንደዛ ነው። አገልጋይ ነን እኛ። ሰውን አክብረሽ ነው ማገልገል ያለብሽ እንጂ የግድ ሰው ላንቺ ወድቆ ወይ ደግሞ ጎንበስ ብሎ እንዲያገለግልሽ አያስፈልግም፣ እንዲጠይቅሽ አያስፈልግም። ምክንያቱም በቃ ፈጣሪም ሲያስቀምጥሽ እንድታገለግዩ ነው፣ መንግስትም ሲያስቀምጥሽ እንድታገለግዩ ነው። ተጠያቂነቱ በሁለት መንገድ ነው፣ አንድ ሰው ኃላፊ ሲሆን ማለት ነው። ለዛ ነው ሰውን እኔ አብሮኝ የሚሰሩ ሰዎችን ወደ ራሴ ማቀርባቸው። እንደ ኃላፊ አይደለም። እኔ አብሮኝ ይጫወታሉ፣ አብሬያቸው ይጫወታሉ። ወንበር ሌላ ጉዳይ ነው፣ ወንበሩ ይከበራል። ስራም ሌላ ጉዳይ ነው። በስራ አለቅም። ስራ ላይ በጣም ሲሪየስ ነኝ እኔ። እንደውም ቁጡ ነኝ በጣም። አንድ ነገር ከተበላሸ በጣም ነው የምቆጣው። በጊዜው ሊደነግጥ ይችላል አብሮኝ የሚሰራ ሰው፣ ማያቀይ ሰው ማለት ነው። ከዛ በኋላ ግን ለስራ እንደሆነ ያውቃሉ ማለት ነው። ቂም ስለማልይዝ ወዳው ተቆጥቼ ወዳው ወደ ኖርማል ስለምመለስ ይረዳሉና የሰራውባቸው ቦታዎች ላይ ጥሩ ነበረ። መጀመሪያ ላይ ያው ሴቶች ጉዳይ ሰርቻለሁ። ሴቶች ጉዳይ ላይ ጥሩ እንትን ነበረኝ፣ ጥሩ ግንኙነት ነበረኝ። ከዛ ባለፈ ደግሞ ማኔጅመንት ኢንስቲትዩት ነበር የሰራሁት። ማኔጅመንት ኢንስቲትዩትም አሪፍ ነው። ለምንድነው እዛ ጋር የማማከር ስራ አለው፣ ጥናትና ምርምር አለው፣ እንደዚሁም ደግሞ የማሰልጠን ስራ አለው ማለት ነው። ያን ነገር እኔም ከባለሙያው እኩል ሰርቻለሁ። ጥናትና ምርምሮች ላይ ተሳትፌያለሁ። የማማከር ስራዎች ላይም አብሬያቸው ሰራ ነበር። እንደ ኃላፊ ሰው ፋሲሊቴት ነው እኔ የማደርገው ማለት ነው። ስለዚህ እሱም ጥሩ አሻራ አለኝ ብዬ አስባለሁ። ማኔጅመንት ኢንስቲትዩት ተሰራ በቤኒሻንጉል ላይ። ከምንም በላይ ደግሞ ዩኒቨርሲቲ ላይ በጣም ነው የቆየሁት። 6 አመት ቆይታ ነው ያለኝ። በዚህ 6 አመት ቆይታ ላይ ዩኒቨርሲቲ ማለት ብዙ ነገር የምትማሪበት፣ እኔ እንደውም በጣም ያደኩበት ነው ብዬ ነው የማስበው። ባይዘው እኔ የሰራውበት ተቋም ላይ ተጣልቼ አላውቅም፣ በተቻለ መጠን ማለት ነው። ሰዎች በኔ ላይም ቂም ይዞ አያውቁም። አልহামዱሊላህ። ይሄም አላህ የሰጠኝ ጸጋ ነው ብዬ አስባለሁ። ያው የፈጣሪ ጸጋ ነውና በጣም ይከብዳል። ምክንያቱም አመራር ስትሆኚ የሁሉንም ሰው ፍላጎት አታሳኪም፣ የቻልሽውን ነው የምታሳኪው። የሆነ ይደሰታል፣ የሆነ ደግሞ ባንቺ ላይ ሊከፋ ይችላል። ግን ደግሞ ያ ሲከፉ መረዳት መቻል አለባቸው ማለት ነው። ቅንነትሽ በውስጥሽ እንዳለ አብሮሽ የሚሰራ ሰው መረዳት መቻል አለበት። ስለዚህ እኔ አሁን ከምንም በላይ ፈጣሪ ይመስገን አሁን ባለሁበት ቦታ ላይም በነበርኩባቸው የስራ ቦታ ላይም ቢያንስ እንደማልጎዳቸው ያውቃሉ። የሆነ ነገር እንኳን ቢጎል ደግሞ አሰራሩ ስለሚያስ እንጂ ማጎድለው አሰራሩ እየፈቀደ ሰውን እንደማልጎዳ ሰራተኛው ስለሚረዳኝ በጣም ደስተኛ ነኝ። ክብርት ዩኒቨርሲቲን ሲያነሱ ምን አስታወስኩኝ፣ ዩኒቨርሲቲ በጣም ብዙ ትዝታዎች ይኖራሉ መቼም እና እንደው የማይረሱት ወይ ተማሪ ወይ አስተማሪ የማይረሱት ገጠመኝ እስካለ? አዲስ አበባ መጣው አንድ ቀን ደግሞ የተደራጁ ሌቦች ነበሩ። እነሱ ደግሞ ሞባይል ነበር የሚቀሙት፣ እጅሽ ላይ ያለው ነገር ነው የሚቀሙሽ። ምን አለኝ እሱ ደግሞ ልክ
ባህር ዳር ስትመጪ ያው እየተገባ አይደለም አዲስ አበባ አለኝ። ለምንድን ነው አልኩት። አይ ቀበሌ ሄደሽ የሆነ ወረቀት ሊጻፍልሽ የማለፊያ ወረቀት ሊጻፍልሽ ይገባል አለኝ። ወደ አዲስ አበባ ለመግባት? አዎ ጊዮርጊስ አካባቢ ነው ከተማ ለመግባት ማለት ያው እንደዛ አለኝ። ለምን አልኩት። ከመቼ ወዲህ ነው እንደዛ የተጀመረው ስለው አይ አሁን ተጀምሯል፣ እንደውም ትናንት ነው አዋጁ የወጣው አለኝ። እና የት ጋር ነው ፖሊስ ጣቢያው አልኩት። ወረቀት የሚጻፍልኝ የት ጋር ነው ማለፊያ ስለው እዛ ጋር ትንሽ ገባ ብለሽ አለኝ። እንዴ ትንሽ መጠራ እንትን አልኩ። አይ ተው ችግር የለውም ያው ሰው እኮ እየተላለፈ ነው አልኩት። ኧረ ትያዣለሽ አለኝ። ፖሊስ አሁን እኔ ፖሊስ ነኝ ትያዣለሽ አለኝ። አይ ልለፍና ልያዝ አልኩና ተከራከር። እዛ እየተከራከር የሆነች እኔ ማቃት ልጅ የኛ ሀገር ልጅ ስታልፍ አየዋት። ከዛ ጠራዋት። እሷን እዛው ቆሜ ማለት ሩቅ ቆሜ ነው የጠራዋት። እውነት እንዲህ አይነት ነገር አለ እንዴ አልኳት። ከዛ የለም አለችኝ። ኧረ የለም ምንም እንደዛ የተባለ ነገር የለም አለችኝ። ከዛ በኋላ እሱም እንግዲህ እንደዛ አው ወደዛ ብገባ ኖሮ ምን እንደሚፈጠር አላቅም። ወይ ደግሞ አውቆ በዛ ሰዓት ደግሞ ወደ እስቲ ብልክት አድርጊልኝ ይልሻል። እንደዚህ ስልክ ልደውል ነው ስማርትፎን አይደለም ኖኪያ ነበራ የሚያዘው። ስለዚህ ያቺን ኖኪያ ነስቲ ምልክት አድርጊልኝ የሆነ ቦታ ልደውል ነው ይልሻል። ምልክት ልታደርጊ ትሰጪዋለሽ፣ ይዞብሽ ይጠፋሉና ብዙ ውጣ ውረዶች ናቸው የታለፉትና ዛሬ ላይ እንደዚህ ቁጭ ስትይ ምንም ያለ ፈተና የተመቻቸ ህይወት ላይ ሆነሽ እዚህ የደረስሽ ነው የሚመስለው። ግን እኔ በተለይ እኔ በጣም ብዙ ማለት እችላለሁ። በጣም ብዙ ውጣ ውረዶችን አልፈው ነው እዚህ ጋር እንደደረሱ እኔም ታሪኮትን እየሰማሁኝ ነበርና ለሴቶችም ትልቅ ትምህርት ነው። ማንም ሴት አልችልም ብላ እንዳትቀር፣ ከምንም ነገር ደግሞ እንዳትሰናከል አሁን እርሶ ያሉበት ቦታ በጣም ትልቁ ነው ብዬ አስባለሁ። እርሶን አይተውም ብዙዎች ሴቶችም ይበረታታሉምና እንግዲህ አሶሳ ውስጥ ይመስለኛል የመጀመሪያው ዲግሪም ማስተርስም ያዙ እርሶ ሆኖት አይደል? በሴቶች አዎ ዲግሪ መጀመሪያ እኔ ነኝ ያስኩት። ሴቶች አልቀደሙኝም ዲግሪ ሲይዝ። እሱ ለኔ ጥሩ ነው፣ ሌሎችም እንዲማሩ ያግዛል ብዬ አስባለሁ። ማስተርሴንም እንደዛው እኔ ትምህርቴ ሬጉላር ነው የተማርኩት። ትምህርቴ እንደዛ ማስተርሱንም በሬጉላር ነው የተማርኩት። ስመረቅ አሁንም የመጀመሪያ ነበርኩ ስለ ሴቶች። አሁን ብዙ ሴቶች ማስተርስ አላቸው፣ ብዙ ወንዶችም ማስተርስ አላቸው። ኢቭን ለወንዶች ራሱ ብዙ አይቀድሙኝም ነበር እኔ ማስተርስ ሲይዝ ማለት ነው። በእኔ ብሔረሰብ በተለይ እኔ የተወለድኩበት ብሔረሰብ ጋር የሚቀድሙኝ ብዙ 3 ሰው ቢቀድመኝ የቀድሞ የኛ ፕሬዝዳንት ነበሩ ክቡር አቶ አህመድ ናስር። እንደዚሁም ደግሞ ቀድሞ እንትን ያሉ ነበሩ ከወንዶች። ከዛ ባሻገር ግን እኔም ተማሩ ከተባሉት ውስጥ ነበርኩ ማለት ነው። ደህና ነው። ፒኤችዲም ጀምሬ ነበረ። ነገር ግን ያቋረጥኩ ሐረማያ ዩኒቨርሲቲ ላይ ፒኤችዲ ጀምሬ ልጅ ወልጄ ስለነበረ ከልጅ ጋር አልተመቸኝም። ያኔ ሳገኝ ኢንትራንስ ኤግዛሙን ሳልፍ ልጄ የ2 ወር ነበረ። ስለዚህ ይዤው ሄጄ ነበረ የግቢ ውስጥ ዩኒቨርሲቲ ግቢ ገብቼ ነበረ። ሲገባ ያው ሐረማያ ዩኒቨርሲቲን የሚያውቅ ሰው ያውቀዋል። እንግዲህ ግቢው ርቀቱና መማር ማስተማሩ የሚካሄድበትና ለኔ ደግሞ መኖሪያ የተሰጠኝ ቦታ ትንሽ በጣም ይራራቃል። እንደገና ደግሞ ልጆችን ይዤ 3 ልጆች ነበሩኝ፣ 2 አሉኝ። ከዛ እንደገና ደግሞ የ2 ወር ህፃን ነበረ። ይዤ ገባው ሞከርኩ። ዶርም ከያዝኩ በኋላ ሳየው የሚያዋጣ አይደለም። መምረጥ አለብሽ የተሻለውን ነገር ወይ ትምህርቱን። ልጅ ደግሞ የሚይዝልኝ ሰው አልነበረም ማዘር በህይወት ስለሌለች። አው ማዘር በህይወት ብትኖር ልጄን ይዛልኝ ትምህርቴን እኔ ማር ነበረ ማለት ነው። አሁን ግን ሁሉን ኃላፊነት እኔ ነኝ የምሸከመው የልጆቹንም የራሴንም። ስለዚህ መምረጥ አለብሽ አንዱን የተሻለውን። ልጅ አይገኝም እንግዲህ ትምህርቱን አሁንም መማር ስለምችል ችግር የለውም። ስለዚህ በዛ ሰዓት ውሳኔ ምንድነው ያው ትምህርቱን አቋርጦ ልጅን ማሳደግ ነው። ልጁ አሁን 7 አመት ምናምን ሆኖታል እርግጥ። ስለዚህ ያው ወሰንኩና ወደ ልጅ ማሳደግ አቋርጬ
አንድ ሁለቴ ሶስቴ ገባውና ክላስ እዛ አቋረጥኩ። እንደገና ሚይዝልሽ ሰው ራሱ የለም እኮ ልጅ ይዘሽ ሄደሽ ራሱ እንዲያዝልሽም ይከብዳልና አቋረጥኩ ትምህርቱን እንጂ ጀምሬ ነበር ፒኤችዲ እስካሁንም መረቅ ነበር ብዬ አስባለሁ። እርግጥ ይሄ አያልፍም አሁንም። ከዚህ በኋላ የሚቀጥላል ያው የመማር ጉጉት አለኝ። ቢያንስ በወይዘሮ መቅረት አልፈልግም። ፒኤችዲ መያዝ ፈልጋለሁ ማለት ነውና እሱን አስቀጥለዋለሁ አላህ ከረዳኝ። ከሴቶች አነሳው እንጂ ያኔም ወንዶችም ነበሩና ክብርት ግን የመጀመሪያ መሆን ምን አይነት ስሜት አለው? የመጀመሪያ ማስተርስ በዛ አካባቢ የመጀመሪያ ዲግሪ መያዝ ከዛ ደግሞ ወደዛው አካባቢ ነበር መጀመሪያ ተመልሰው ስራ የጀመሩትና የመጀመሪያ መሆን ምን አይነት ስሜት አለው? አሁን ትምህርት የሚገርምሽ እኔ ስመረቅ ማለት ነው ገጠር ነው ሄጄ ያስተማርኩት። ባይዘው ለምንድን ነው ይሉንታ የሚባል ነገር እንትን ማመጣብኝ። እኔ ከኔ ጋር የተማሩ ልጆች አልጨረሱም ነበር ትምህርት። እርሶ ተመርቀው ሲሄዱ? አዎ እኔ ተመርቄ ሲሄድ አንዳንዴ እኔ ቶሎ ያው አልፍ ያለው አንዳንድ ጊዜ ደግሞ ሰው የወድቅ ትምህርት ቤት መውደቅ አለና አብሮኝ የተማሩ ልጆች አልጨረሱም ነበር ትምህርት ቤት የሚማሩ ነበሩ። ስለዚህ እኔ ለመቀጠር ሲሄድ ቲቺንግ ላይ መጀመሪያ የጠየቅኳቸው ሁለት አካባቢ ላይ ነው። እኔ በአምባሲ ተወልጄ ያደኩበት አሶሳም እንደዚሁ ያደኩበት አካባቢ ናቸው ማለት ነው። እና አሶሳና በአምባሲ ላይ እንዳትመድቡኝ ነው ያልኳቸው ለሚመድቡ ሰዎች። እነሱ የመጀመሪያ ናት ብሎ ያው ትሪት ሊያደርጉኝ ነው። ከዛ በጣም ነው የተናደዱብኝ። ለምን እኔ ያን ይሄን አረኩት? ቢያንስ ክላስ ስገባ ምን ይሉኛል ለቺ ትናንት ሄዳ ከዚህ ምናምን አለ አይደል ማለት የመኮፈስ ስሜት አይደለም እኔ የታየኝ ለማለት ፈልጌ ነው። ትንሽ ኃላፊነት የመሸከም ኢቭን እኔ እንደ ልጅ አላደኩም። እንደ ወጣት እንደ ልጅ ምናምን አክት አርጌ አይደለም እኔ ያደኩት። ኃላፊነት ቤት ውስጥ ያኔም ሳድግ ነግሬሻለሁ ብዙ ኃላፊነት ተሸክሜ ነው። ስመረቅም ደግሞ ቶሎ ስለተመረቅኩ ቀጫጫ ነበርኩኝ። ስለዚህ መምህር ናት ብሎ የሚያስበኝ አልነበረም እኔ ተመርቄም ስመጣና እሱ አላስተምርም ብዬ ይሉንታን ፈርቼ መንጌ የሚባል ቦታ አለ ደግሞ እንደገና አሶሳ ላይ ወደ 52 ኪሎ ሜትር አካባቢ ርቀት ነው። እዛ ሄድኩኝ ልልሽ ፈልጌ ነው። እዛ ሄጄ ከቤተሰብ ርቄ አስተምሬያለሁ ማለት ነው። የመጀመሪያ መሆን ኃላፊነት እንድትሸከሚ ነው የሚያደርግሽ እንጂ ብዙም እንድትኮፈሺ አያደርግሽም ማለት ነው። ማስተርሱንም ሲይዝ እኔ አሁን ግብዣ አላደረኩም። አሁን ሰው ሲመረቅ የሆነ ነገር ሲያደርግ ግብዣ ምናምን ያደርጋል። እኔ መጀመሪያ ላይ ነው ግብዣ ያደረኩት እንጂ ማስተርስ ላይ ምንም ግብዣ አላደረኩም። ግን ማድረግ ነበረብኝ። አሁን ሳስበው ሴሌብሬት ማድረግ ነበረብኝ ለካላለው እና ዝም ብዬ ተመርቄ መጣው። ቤት ውስጥ ምንም ያረኩት ነገር የለም። ምንም እንትን አዲስ ነገር አላየውም። የመጣብኝ ነገር አላየውም። እጄ ስራዬን ነው የሰራውበት። ያው ፈጣሪ ነው የሚሰጥሽ ትምህርቱንም አላህ ሲያመቻችልሽ ነው የምትማሪ። አላህ ሲያመቻችልሽ ነው ጥሩ ደረጃ ላይ የምትደርሺውና የበለጠ ኃላፊነት እንድትሸከሚ ነው። ለሌሎችም መማሪያ መሆን በጣም ትልቅ ነገር ነው። ከዛ በኋላ እንግዲህ አሁን ደግሞ ስላሉበት እናውራ እስኪ ስለ ባህልና ስፖርት ሚኒስቴር። ባህልና ስፖርት ሚኒስቴር ደግሞ በጣም ጥሩ ነው። ምክንያቱም ባህልና ስፖርት ሚኒስቴር ራሱ ህዝባዊ ተቋም ነው ማለት ነው። ይሄኛው ባህሉም ቋንቋውም ደግሞ ህዝባዊ ነው። ሞር ከሰው ጋር እንድትገናኝ ነው የሚያደርግሽ፣ እንድትተዋወቂ ያደርግሻል። በሀገራችን ያሉ የባህል ሀብቶችን በደንብ እንድትረጂ፣ የሰዎች ማንነት የትም ሆነሽ እንድትናገሪ። አሁን እኔ ከዚህ በኋላ ኢቭን ከዚህ ተቋም እንኳን ብለቅ ስለ ኢትዮጵያ ባህል በደንብ መናገር እችላለሁ ማለት ነው። መጽሐፍ መሆን እችላለሁ። ስለ ኢትዮጵያ ቋንቋ መናገር እችላለሁ። ኢትዮጵያ ቋንቋ ምንድነው? ኢትዮጵያ ቋንቋ እንዴት ነው ማደግ ያለበት? ኢትዮጵያ ቋንቋ እንዴት ነው ማልማት የሚቻለው? ቋንቋ ለማ ቋንቋ አደገ ሲባል ምን ማለት ነው የሚለውን ነገር በደንብ ማወቅ እችላለሁ። የአንድን ባህል እንዴት ነው ማሻገር የሚቻለው? ምን ሲሆን ነው ባህል የሚያድገው? ምን ሲሆን ነው ባህል የሚሞተው የሚለውን ነገር ባህልን ፕሮሞት ለማድረግ ምን መሰራት አለበት የሚለውን አሁን ከኔ በላይ የሚገልጽ አለ ብዬ አላስብም። ማለት እየሰራሁትም እየሆንኩትም ስላለው ማለት ነውና በጣም ጥሩ ነው። የማንነት መገለጫዎችን እንዳቀርጎኛል። ከሰው ጋር በጣም እንድተዋወቅ ያልሄድኩበት ቦታ የለም። ታች ማህበረሰቡ ጋር የሚከበረው ባህሉም ያለው ቋንቋውም ያለው
ማህበረሰቡ ጋር ስለሆነ ማህበረሰቡ ጋር እየደረስኩ የሚበሉትን በልቼ የሚሆኑትን ሆኜ እያሳለፍኩ ነው ያለሁት። ይሄ ደግሞ በጣም 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 ደስታ ይሰጠኛል ማለት ነው። እድለኛ ነኝ እዚህ ተቋም ላይ ራሱ በማገልገሌ። በጣም ጥሩ ነው ይሄ ተቋም። እንግዲህ የአረፋ በዓል ላይ ነው የምንገኘው። የተከበራችሁ ተመልካቾቻችን በዓልን ከሀገሬ ቴሌቪዥን ጋር ያሳለፋችሁ እንደሆነ ባለሙሉ ተስፋ ነን። በያላችሁበት መልካም በዓል ይሁንላችሁ። ክብርት እንግዲህ በዓል ላይ ነው የምንገኘውና አረፋ ደግሞ ከመብላት ከመጠጣት እንደው ባለፈ ወጣቱም ሌላውም ያለውም ሰው ምን በማድረግ ማሳለፍ አለበት ብለው ያስባሉ? እንግዲህ በዓል ሲመጣ መብላት ብቻ አይደለም። እርግጥ መብላቱ አንድ መገለጫ ሊሆን ይችላል፣ አንድ እሴት ሊሆን ይችላል። መደሰቱ አንድ እሴት ሊሆን ይችላል። አረፋ ሲመጣ ያው አቅመ ደካሞችን ማሰብ መቻል አለብሽ። እዛ ጋር ደግሞ አረፋ ራሱን የቻለ ሃይማኖታዊ ይዘት አለው ብዬሻለሁ። ከምንም በላይ የመደማመጥና የመከባበር እሴት አለው። አሁን ከሃይማኖቱም ባሻገር አሁን እኔ ከዛ ከአረፋ መማረው ምንድነው በእኛ እምነት ወይ ደግሞ በእስልምና እምነት በግ ይታረዳል ወይ ፍየል ይታረዳል። የእርድ ስነ ስርዓት አለው። ያ እርድ ስነ ስርዓት ከምን የመነጨ ነው ስንል የመደማመጥና የመከባበር ባህላችን አለበት እዛ ውስጥ። አቅመ ደካሞች የሚታሰቡበት፣ ሌላው ቤት ሙሉ ሆኖ ጎረቤት ወይ ደግሞ አካባቢሽ ጎደሎ መሆን የለበትም ማለት ነው። ለዛም ነው ያ ስጋ ያ የሚታረደው በግ ወይም ፍየልም ይሁን የሚታረደው አቅም የፈቀደው ግመልም ሊሆን ይችላል። የሚታረደው ግን 3 ቦታ መከፈል አለበት የተባለው ከዛ አንፃር ነው። አንቺ ቤትሽ ሙሉ ሆኖ ሌላው መራብ የለበትም። እኩል ነው ደስታው። በቃ መደሰት መቻል አለብን ማለት ነው። እኩል የሌለውም ካለው ሲያካፍልለት እኔም ቤት ስጋ ከሸተተ ያ የተካፈለው ማህበረሰብ ወይ ደግሞ የተካፈለው ግለሰብ ቤቱ ስጋ ይደሰታል። የሰው ደስታ ደግሞ ላንቺ ዓለም ላይ ምድር ላይም ፈጣሪ ዘንድም በጣም ክፍያ አለው። ጥሩ የሆነ ክፍያ ነው የምታገኙ ሰውን በረዳሽ ቁጥርና አረፋ ሲታሰብ ያ ስነ ምግባር መከተል መቻል አለብን። እንከተላለንም ሱናም ስለሆነ አቅም ያለው ሰው አርዳለሁ ብሎ ያሰበ ሰው ከዛሬ እኔ ጾም ከጀመርንበት ቀን ጀምሮ ነው የምታስቢው። እኔ አርዳለሁ አርጄ ደግሞ 3 ቦታ ከፍላለሁ ብለሽ ህግጋቶች አሉት ማለት ነውና ያ ህግጋት ነው ተግባራዊ የሚደረገውና አረፋን አቅመ ደካማን በመርዳት የሌለውን በማሰብ የሌለው ጋር አብረሽ በመብላት ያ ከጎረቤት ጋር ይበላል የተባለውን ደግሞ ሰርተሽ ጎዳና ላይ ያሉ ሰዎች አሉ። እነዚህ ጎዳና ላይ ያሉ ሰዎችን ሰብስበሽ በጋራ ትበያለሽ ማለት ደስ ይልሻል በጣም። አዎ ሰርቶ ሄዶ እነሱን ማብላት ማዕድ ማጋራት ከምንም በላይ ያስደስታል። ውስጥሽ የበላው ሆድ ራሱ ይመርቃል ማለት ነው። ያ ሰው አፉን አውጥቶ እንኳን ባይመርቅሽ ሆድ ራሱ ይመርቅሻልና አረፋን በዛ ልክ ነው ማሳለፍ ያለብን። እኔም ማሳልፈው በዛ አይነት ሁኔታ ነው። ደስ የሚል ድባብ አለው። ጓደኞቼ ይመጣሉ፣ ይጠይቁኛል፣ ፏብትን እንላለን ማለት ነው። በጣም ደስ ይላል እኮ በዓል አንዱም መጠያየቂያም ነው። ደግሞ ከሩቅ ቦታ ያለ ዘመድም ይመጣል ይጠያየቃልና አንድ ነገር እንደው ሳልጠይቅ በዚህ ጊዜ ደግሞ በኳስ ዘመን ሳልጠይቅ እንዳልቀር ብዬ ነው። የማን ደጋፊ ነው? ኳስ ያሉ መጀመሪያ አዎ የማን ደጋፊ ነው? ቀንደኛ የማንቸስተር ደጋፊ ነኝ እኔ። ዛሬ ላይ እንግዲህ አርሰናል ዋንጫውን ሊያነሳ ከ22 ዓመት በኋላ ያው የአርሰናል ደጋፊና የማንቸስተር ደጋፊ ያው አንዋደድም አይደለ? ያው እያስቸገሩን ነው። አስጌ ደስ ብሏቸው ምናምን እየጨፈሩ ነው። ከና አርሰናልም አሉ ከሚባሉ የእንግሊዝ ክለቦች ማንቸስተር ዩናይትድ አያል ነው ይታወቅ። ከሱ እኩል ዋንጫ ያነሳ የለም እስካሁን። ነገር ግን ደግሞ ሁሌ እንትን የለውም አይደል? ሁሌ ማሸነፍ የለም። መሸነፍም እንዳለ ደግሞ በዩናይትድም መማር ይቻላል። ግን ወርቆ መነሳት አሁን ለምሳሌ ወደ 3ኛ ሲመጣ ወራጅ ቀጠና ውስጥ ገባ ከተባለ በኋላ ነው አይደል? አዲስ አሰልጣኝ ያ አሰልጣኝ ከመጣ በኋላ ነው ወደ ላይ የተነሳው። ወደ ላይ ደግሞ ከ12ኛ ደረጃ ላይ መጥቶ እየወረደ ነው እየተባለ አይ ወራጅ ቀጠና ምናምን በቃ ፈጣሪ ይመስገንና አሁን ደግሞ ሻምፒዮንስ ሆኗል። እሱም ከዚህ በኋላ 3ኛ ላይ ደረጃ ላይ ደርሰናል።
ቀጣይ ላይ ደግሞ እንግዲህ የማንቼ ሻምፒዮን ያው 4 የአርሰናል ዋንጫ የተባለው ደግሞ እኛም ከዚህ በኋላ ማንቸስተር ዩናይትድም እንግዲህ ለዋንጫ ነው የሚፎካከረው። አያጣም፣ ጥሩ ቁመና ላይ ደርሷል። ያው ጥሩ ተጫዋቾችን ያመጣል ብለን እንጠብቃለን። ሲያሸንፍም እደሰታለሁ፣ ሲሸነፍም ደግሞ ያለ ነው ብዬ መበሳጨት አለ። አልበሳጭም፣ ለመበሳጨት እኔ እዛ ውስጥ ገብቻ አልተጫወትኩም እኮ ሆኜ እኮ አላየው። አሁን ሰው እኮ ስተቱ ምን መሰለሽ እኛ ቁጭ ብሎ ማየትና ሁነሽ መገኘት አንድ አይደለም። ያው ይከሰታል ብለሽ ትወስጂዋለሽ። ኳስ ነው፣ ማሸነፍም አለ መሸነፍም አለ። ድቡልቡል ናት ኳስ፣ አንዳንድ ጊዜ እድል ናት አይደል? እና የአርሰናል ደጋፊዎች ከ22 አመት በኋላ ዋንጫ ስላገኙ አይከፋንም። እኛ የማንቸስተር ደጋፊዎች እንኳን ደስ አላቸው ይላል። እኔ ምንም ችግር የለብኝም። በጣም አመሰግናለሁ ክብርት፣ ፍቃደኛ ሆነው እንግዲህ ካሉት ጊዜ ላይ ስለሰጡን በዓልን ከኛ ጋር ስላሳለፉ በጣም አድርጌ አመሰግናለሁ። እንግዲህ ስንሰነባበት ግን በዱዓ ነው የሚሆነውና መጀመሪያ ማስተላለፍ የሚፈልጉት መልእክት ካለ እድል ስጦትና ዱዓ ያርጉልን። እሺ፣ እኔም ስለመጣችሁ እጅግ አድርጌ ነው የማመሰግነው። ማስተላለፍ የምፈልገው ያው ቅድም በኢንተርቪዋችን ውስጥ በጣም ብዙ ነገር ተነጋግረናል። ያው የመደጋገፍ ባህላችንን እንድናጎለብት አሁን ያለው የሌለውን ሰው እንዲያስብ፣ አቅመ ደካሞችን እንድናስብ፣ ሁሉም ቤት እኩል ላይሆን ይችላል። ያው አቅማችን እጃችንም ስለሚለያይ ጣታችን በዛ ልክ የሌለውን እናስብ እያልኩኝ ለመላው የእስልምና እምነት ተከታዮች እንኳን ለዚህ በዓል ለአረፋ በዓል በሰላም በፍቅር አደረሰን እላለሁ። የቀጣዩንም በዓል ደግሞ አላህ በሰላም እንዲያገናኘን ነው እንግዲህ እኔ ማስተላልፈው ማለት ነው። እሺ፣ ዱዓ ያርጉልና። ያው ዱዓ እንግዲህ እናደርጋለን። ከምንም በላይ ፈጣሪ ለዚህ ያደረሰን ክብር ምስጋና ይገባዋል። አልሐምዱሊላህ፣ ለአላህ ክብር ይገባዋል። ፈጣሪ ደግሞ ሀገራችንን ሰላም ያድርግልን። የተራቡትን አላህ ይመግባቸው፣ የታመሙትን ደግሞ አላህ ሽፋ ያርጋቸው፣ ያው ያድናቸው እንደማለት ነው። ሁሉም በውስጣችን ያለነውን እሱ ነው የሚያውቀውና ሁሉም ስኬታማ እንዲሆን ውስጣችን ላይ ያለውን ችግሮቻችንን አላህ እንዲፈታልን አላህን እንማጸናለን። ከምንም አገራችንን ሰላም እንዲያደርግልን ነው የምንፈልገው። ሰላም ስላለ ነው ዛሬ እንዲህ ቁጭ ያልነው። ተንኮለኞችን አላህ ያዝልን፣ ሸረኞችን እዛው ባሉበት ፈጣሪ ያዝልን፣ ወደ ሰላም እንዲመጡም ያድርግልን፣ ሁላችንንም ያስተካክለን። ቀጥተኛ መንገድን ከመራ ፈጣሪ ማንም ምንም አይሆንምና መጣመም የሚፈልጉ አካላትን አላህ ወደ ቀጥተኛው መንገድ ይምራቸው። ቀጥተኛ መንገድ ሲኖር ሁሉም ነገር ቀጥታ ይሆናልና ልጆቻችንን አላህ ያሳድግልን። ልጅ ለሌለው አላህ ልጅ ይስጠው፣ ባል ለሌለው ባል ይስጠው፣ ምስት ለሌለው ምስት ይስጥና ሁሉም ነገር የተሻለ ይሁን። ፈጣሪ ደግሞ ዛሬ ከኛ ጋር ትናንት የነበሩ አብሮን የሌሉ አሉ፣ ለነሱም አላህ ምሕረት ሲያርግላቸው እኛንም ደግሞ ልክ ዛሬ ለዚህ እንደተገናኘን ፈጣሪ ደግሞ ለቀጣይ በዓልም በሰላም በደስታ ያገናኘን። ምርጫችንም ደግሞ የሰላም የደስታ እንዲሆን የምርጫ ጊዜ ስለሆነ ሁሉም ማህበረሰብ ክፍል ደግሞ የሚፈልገውን ይጠቅመኛል ያለውን በሰላም ራሱን ጠብቆ አንድም ምርጫ ካርድ ሳይባክን ምርጫው የሰላምና የደስታ እንዲያደርግልንም በዚሁ አጋጣሚ እመኛለሁ። አመሰግናለሁ። አልሐምዱሊላህ ረብ ዓለሚን። እኔም በጣም አመሰግናለሁ ክብርት፣ በጣም አመሰግናለሁ ጊዜውትን ስለሰጡን በዓልን ከኛ ጋር ስላሳልፉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም በዓል ብያለሁ። ለእርስዎ መልካም በዓል ይሁንልዎት። የተከበራችሁ ተመልካቾቻችን የአረፋ በዓልን ከሀገሬ ቴሌቪዥን ጋር ያሳለፋችሁ ነው የምትገኙት። አብሮነታችሁ አሁንም እንዳይለየን እንጋብዛለን። መልካም በዓል ይሁንላችሁ በያላችሁበት። ቀሪ የሀገሬ ቴሌቪዥን የመዝናኛ ፕሮግራሞች ይቀጥላሉ። እኔ ግን አበቃሁ። ኢድ ሙባረክ። ቻው።